ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ እኛ እዚች ምድር ላይ እንግዶች ነን፣ መንገደኞች፣ ተጓዦች ነን። አንድ ቀን ጉዟችን አብቅቶ ወደ መሄጃችን መድረሳችን የማይቀር ነው። ዱንያ ላይ እስካለን ድረስ ሁሌ አላህን ለማስደሰት የእሱን ውዴታ ለማግኘት ደፋ ቀና ልንል፣ የሚወደውን ልንሰራ፣ የሚጠላውን ልንርቅ፣ ልንጠነቀቅ ይገባናል። አላህ ተባረከ ወተዓላ ለኸይር ያጨው ሰው፣ ኸይርን የሻለት ሰው መልካም ስራን ያገረለታል። ትልቁ ትኩረቱ፣ ዓላማው፣ ጭንቀቱ፣ ሐሳቡ አላህ የሚወደውን ስራ መስራት ላይ ይሆናል። ለአላህ ይተናነሳል። ራሱን ደግሞ ደጋግሞ ይወቅሳል። ዘውትር የአላህን ተባረከ ወተዓላ በር ያንኳኳል። ከቁጣው ከቅጣቱ ሚድንበትን መንገድ ይፈልጋል። የራሱን ደካማነት፣ የራሱን አላዋቂነት፣ አጥፊነት፣ በዳይነት አዘውትሮ ያስባል። የሰው ልጅ ዘሉም ጀሁል ነው፣ ራሱን ይበድላል። የጌታውን ሐቅ አያውቅም፣ ያወቀውንም አይጠብቅም። አላህ ተባረከ ወተዓላ ከባሮቹ የተብቃቃ ከመሆኑ ጋር ለባሮቹ ተውበትን ይቀበላል፣ ይቅር ይላል። የእሱን ውዴታ የሚያገኙበትን መንገድ ይጠቁማል። ለእሱ ቁጣ የሚዳርጋቸውን ሥራ ያስጠነቅቃል። አላህ ተባረከ ወተዓላ እሱን እንድንፈራ፣ ያዘዘንን እንድንሰራ፣ ከቁጣው እንድንርቅ መክሮናል። ወንጀል አትስሩ ብሎ አስጠንቅቆናል። የሰራን እንደሆነም እንድንቶብት አነሳስቶናል፣ ገፋፍቶናል። ይህ ሁሉ የሆነው አላህ ተባረከ ወተዓላ ከእኛ የተብቃቃ ከመሆኑ ጋር ለባሮቹ ስለሚያዝን ስለሚራራን። ዱንያ ላይ የሰው ልጆች በሕይወታቸው ደስተኛ እንዲሆኑ የተለያዩ ስራዎችን እንደሚሰሩት ሁሉ አኺራ ላይ ነገ ባላቸው ሕይወት ደስተኞች እንዲሆኑ አላህ እንዲያስደስቱ ያዘዘውን መታዘዝ፣ የከለከለውን መከልከል፣ የኸይር አጋጣሚዎችን በአግባቡ መጠቀም ይገባናል። የሰው ልጅ የዘራውን ነው የሚያጭደው፣ የነገደ ነው የሚያተርፈው። ሳይዘሩ ምርት መጠበቅ፣ ሳይነግዱ ትርፍ መጠበቅ ሞኝነት እንደሆነ ሁሉ አላህ ተባረከ ወተዓላ የሚወደውን ሥራ ሳይሰሩ፣ አላህ ተባረከ ወተዓላ የሚጠላውን ሥራ ወንጀል ሳይርቁ የአላህን ተባረከ ወተዓላ ውዴታ፣ የእሱን ስጦታ ጀነትን፣ የአኼራ ሰላም፣ ደስታን፣ ክብርን መመኘት አላዋቂነትና ሞኝነት ነው። ከፊት ለፊታችን ዱንያ ላይ ካሉ ቀናቶች ሁሉ ይበልጥ አላህ ዘንድ መልካም ሥራ የሚወደድባቸው ቀናቶች ወደ እኛ እየቀረቡ ነው። ነቢዩ ዓለይሂ ሰላቱ ወሰላም ዱንያ ላይ ካሉ ቀናቶች ሁሉ አላህ ዘንድ ይበልጥ ሥራ የሚወደደው በእነዚህ 10 ቀናት ነው ብለዋል። እነዚህ መልካም ሥራ የሚወደድባቸው ከረመዳን ሁሉ እንደሚበልጡ የተነገረላቸው፣ በእነዚህ ቀናት ውስጥ የሚሰራ ሥራ ከጂሃድ ሁሉ እንደሚበልጥ ነቢዩ ዓለይሂ ሰላቱ ወሰላም ያሳወቁን ቀናቶች ሊገቡ ሊመጡ 4 ቀናት አካባቢ ብቻ ይቀራል። አላህ ተባረከ ወተዓላ የሰጠን ዕድሜ
ለኸይር፣ ለአኼራ፣ ለመልካም ስራ ልናውለው ልንጠቀመው ይገባል። የአኼራ ገበያ ላይ ሁሌ ልንገኝ ይገባናል። እድሜያችን ውስን ነው። ነገ በእድሜህ ምን ሰራህበት ተብለን መጠየቃችን አይቀርም። ወጣትነትህን በምን ጨረስከው? ገንዘብህን ኬት አመጣኸው? ምን ላይ አዋልከው? አውቀህ ነበር? ሰምተህ ተምረህ ነበር? ምን ሰራህበት ተብለን መጠየቃችን አይቀርም። የዱንያ ህይወትን ለማሸነፍ ቀን ከሌሊት እንደምንሰራው እንደምናስበው ህይወታችንን ለማሻሻል እንደምንጥረው ሁሉ የአኼራ ህይወታችንን ለማሻሻል ዘውትር ጥረት እናደርግ ይገባናል። አላህ ዘንድ የሚያኮራው ኢማንና መልካም ስራ ነው፣ ተውሂድ ነው። የነቢዩን ዓለይሂ ሰላቱ ወሰላም ሱና መንገድ መከተል ነው። በእነዚህ ቀናት ኸይር ስራ የሰራ ሰው ጠቅላላ በህይወቱ መልካም ስራን የሰራ ሰው ነገ አላህ ዘንድ ተባረከ ወተዓላ ሲቀርብ ይኮራል፣ ይደሰታል። አላህ ተባረከ ወተዓላ ከሰሩት በብዙ እጥፍ አባዝቶ መልካም ስራን ይመነዳልና በመልካም ስራው ደስተኛ ይሆናል። በተቃራኒው ደግሞ ዱንያ ላይ የተሰጠውን እድሜ በከንቱ አላህ ዘንድ ተባረከ ወተዓላ በማያኮራ ነገር ያሳለፈ ሰው አላህ ፊት ሲቆም መጸጸቱ አይቀርም፣ መመለስን መመኘቱ አይቀርም። ነገር ግን ወደ አኼራ ከሄዱ በኋላ ዳግም መመለስ የለም። አላህ ተባረከ ወተዓላ ሁሌም ኸይር ስራ እንድንሰራ አዞናል። በኸይሩ ስራ እጥፍ ድርብ ምንዳን እንደሚመነዳን ነግሮናል። ይበልጥ ደግሞ መልካም ስራ የሚወደድባቸው ቀናቶች እንዳሉ በመልእክተኛው አማካኝነት አሳውቆናል። ሁሌ ነቃ ልንል የኸይር የመልካም አጋጣሚዎችን ሳናሳልፍ ሳንሰንፍ ልንጠቀም ውድ የሆኑ ኸይር ስራዎችን ከውድ ንብረታችን በላይ እንደ ሀብት ልናፈራ ልናጠራቅም ይገባናል። ውድ ከሚባሉ ነገሮች ሁሉ ውዱ አላህን ማወቅ ነው። የሚወደውን የሚጠላውን ማወቅ ነው። መልካም ስራን መስራት ነው። ሰዎች ወርቅና ብርን የራሳቸው ለማድረግ ሲሽከዳደሙ ካየህ አንተ አላህ ዘንድ ተባረከ ወተዓላ የምትከብሩበትን መልካም ስራ የራስህ ማድረግ ላይ ልፋ ድከም ይሉ ነበር ደጋግ ቀደምቶች። ዱንያ ጠፊ እንደሆነች ሁላችንም እናውቃለን። ዱንያ ጠፊ ናት፣ አኼራ ቀሪ ናት፣ ዘላለማዊ ናት። ዘላለማዊ ለሆነው አኼራ ዘላለማዊ ደስታ መኖር የምንችልበትን መልካም ስራ ካልሰራን የዱንያን ጠፊነት ማወቃችን የአኼራን ዘላለማዊነት ማወቃችን ምንም ፋይዳ የለው። የእውቀት መጀመሪያው ትልቁ ዋናው አላህን ማወቅ ነው፣ አኼራን ማወቅ ነው፣ የዱንያን ጠፊነት ማወቅ ነው። ጠፊ ለሆነው ዱንያ የለፋን የደከምን ቀን ከሌሊት የተጨነቀን ዘላለማዊ ለሆነው ለአኼራ ሲሆን በተቃራኒው ምንሰንፍ ከሆነ አላዋቂነታችን አንዱ ማሳያው ይሄ ነው። ለአኼራ ሲሆን 5 ወቅት ሶላትን እንኳ በአግባቡ በስርዓቱ ከቀብልያው ከባዕድያው ጋር መስገድ የሚከብደን ከሆነ ለዱንያ ለመብላት ለመልበስ ለመጠጣት ወጪ ማድረግ ምንም የማይከብደን ለአኼራ ሲሆን ትንንሽ ወጪዎች እንኳ የሚከብዱን ከሆነ ለምን እንደተፈጠረን ወደ ዱንያ ለምን እንደመጣን አልገባንም ማለት ነው። ነገ መሞታችን ካልቀረ ስሞት በምን መልኩ ነው መሞተው ልንል፣ ከዱንያ መውጣታችን ካልቀረ ምን ይዘን ነው የምንወጣው ልንል ይገባል። ማንኛውም ተጓዥ ለጉዞው ስንቅ ያዘጋጃል። በጉዞው ርቀት ልክ ምናልባትም ለጥንቃቄ ብሎ ጨምር አድርጎ ስንቅ ይዛል፣ ልብስ ይዛል።